ደረሰችበት። ጆከርን አፋጠጠችው። ለካ እህቴ አንተን እዚህ ቤት ያስገባችህ ነፍሰ ገዳይ ስለሆናችሁ ነው። አብራችሁ ተባብራችሁ ሰው አጥፍታችኋል። የሰው ነፍስ አጥፍታችኋል። እንዴት አይነት አረመኔና ጨካኝ ናችሁ! እኔ እህቴን በፍጹም አላውቃትም ማለት ነው እያለች የሰኒ እህት በጣም ተናደደች። እባክሽ እህቴ ላስረዳሽ፣ ትሰምኛለሽ? እኔ ላንቺ ብዬ ቤተሰቦቻችን ከሞቱ በኋላ ትዳሬ ከተበተነ በኋላ እንደዛ ተስፋ በቆረጥኩበት ሰዓት አረብ ሀገር ሂጄ የተሰቃየሁት አንድም ላንቺ መስሎኝ እንዴት እንደዛ አይነት ቦታ ላይ ላገኝሽ እችላለሁ? እንዴት ብላ በጣም ጮኸችባት። ሰኒ የምትገባበት ጠፋት። እናም እህቴ ላስረዳሽ እያለች ብትለምናትም እህቷ ግን በፍጹም አንቺን የምረዳበት አንድም ምክንያት የለኝም እና ከዚህ በኋላ አጠገቤ እንድትደርሺ አልፈልግም ብላ አባረረቻት። ሰኒዬ ፌስታሏን ይዛ ወደ እነ ጽናት ጋር ስትሄድ እነ ጽናት ደነገጡ። ቆይ ምንድን ነው ይህ ሁሉ? ምን ጉር ነው? እኔ እኮ በጣም ግራ ገባኝ። ቆይ ምንድን ነው እኛ ሁለመናችን ነገር ሚስጥር የሆነው ብላ ስትል እባክሽ አሁን ምንም ነገር እንዲጠይቀኝ አልፈልግም። ይልቁንስ ብቻዬን አይደለሁም ከጓደኛዬ ጋር ነኝ ብላ አለች። ምን? አንቺ ደግሞ ከመቼ ወዲህ ጓደኛ ኖረች ሰኒ? በቃ እባክሽ ጽናት፣ ይልቁንስ ቤት የፈጣሪ ስለሆነ አብረን እንሁን። እናም እህቴ ስላባረረች ነው ብላ ወደነ ጽናት ጋር መጣች። ጽናትዬም ታዲያ ምን ችግር አለው ሰኒዬ? አንቺ እኮ ባለውለታዬ እንዲሁም ደግሞ የኔ ወሳኝ ሰው ነሽ። በዚህ ነገር በፍጹም ልሳሳትና በፍጹም ሊደብረኝ አይችልም። እሺ የኔ ውድ እና ምንም ችግር የለውም ብላ እንግዲህ አብረው ወደ እነ ጽናት ቤት ጆከር ጋር ሄዱ። ቆይ ምንድነው የማደርገው እያለች የሰኒት ቆይ አሁን እነዚህን አሳልፌ ለህግ ነው የምሰጠው ወይስ ደግሞ ይህንን ሚስጥር ይዤ እድሜ ዘላለሜን ነው የምኖረው? ግን ደግሞ እኮ የሰው ህይወት አጥፍተዋል። ምንም እንኳ ልጁ ጥፋተኛ ቢሆንም እነሱ ራሱ አንድ ጥፋት ነው እያለች በጣም ሀሳብና ጭንቀት ውስጥ ገባች። አብሯት ያለው ልጅ እንደዛ ከሆነ እኔ በአንድ ነገር እስማማለሁ። ምን ማለት ነው? የጓደኛዬ ስፒድም ነፍስ በሰላም እንድታርፍ አሁን የምጠይቅሽን ካደረግሽ በፍጹም ሂጄ ለፖሊስ አላመለክትም ብሎ አላት። ምንድን ነው እህትሽ ለማትፈልገው ሰው መዳር አለብን? ምን? አዎ፣ ምክንያቱም ከኛ ከምንሰራው አንዱ አለቃችን በእሷ ፍቅር በጣም ስለከነፈ ሰኒን ሊያገባት ይፈልጋል። ምን እያልከኝ ነው? ይሄ እኮ አስገድዶ ከመድፈር አስገድዶ ከማግባት ምንም የማይተናነስ ነው። ይህንንማ አላደርግም ብላ ስትለው እንደዛ ከሆነ ታዲያ እህትሽ እስር ቤት ስትገባ ቁመሽ ማየት አለብሽ ብሎ አስፈራራት። የሰኒት ይህንን ነገር ለማን ነው የማማክረው? ለቅዱስ ነው ወይስ ደግሞ ለኪራ? እንደው ምንድን ነው የማደርገው ብላ ዝም ብላ ጭንቀትና መከራ ሆኖባታል። ቅዱሴና እንዲሁም ምሩ ቁጭ ብለው እያወሩ ባሉበት ሰዓት እኔ ምልህ ቅዱሴ ብላ ስትለው ወይዬ ምሩ እንደዚህ ማውራት ስለቻልሽ በጣም ደስ ብሎኛል፣ ግን ደግሞ ለምንድነው ናሆሜ እንዲያውቅ ያልፈለግሽው ብሎ ሲላት አሁን ላይ ጥሩ ስሜት እየተሰማኝ አይደለም፣ በዛ ላይ እኔ እንጃ በጣም ብዙ የሚያጠራጥረኝ ነገር አለ ብላ ስትለው ናሆሜን ማመን አለብሽ እሺ፣ ምክንያቱም ናሆሜን እኔ ባቀውም ጥቂት ጊዜ ቢሆነኝም እንኳ ነገር ግን በጣም የዋህና ምስኪን ነው። አንቺን ሁሌም ካፉ እንደማያወጣሽ በቃ ይሄንን ነው ልልሽ የምችለው ብሎ አላት። ምሩዬ ቆይ ታዲያ ሁሌ እኔን የሚወደኝ የሚያፈቅረኝ ከሆነና በልጃችን ሞት ካልተጎዳ እንዲሁም ደግሞ ስራ ነኝ ብሎ የሄደበት ስራ ከሆነ ታዲያ ይች ልጅ ከየት መጣች? እንዴትስ ብላ ነው የኛ ህይወት ልትበጠብጥ የምትችለው ብላ ጥያቄ ፈጠረባት። ቆይ ምንድን ነው ያልነገርሽ ነገር አለሽ? በሀሳብ እኮ ውስጥ
ምስጣልሽ ብሎ ሲላት፣ አረ በፍጹም ምንም ነገር አልሆንኩም፣ በጣም ደህና ነኝ። እንደውም ያለ ዛሬ ደህና ሁኜ አላውቅም። ግን ስለ ናሆሜ እንደዛ አይነት ጥያቄ ስለመለስክልኝ በጣም አመሰግናለሁ ብላ አለችው። ሰላም ሰላም! ውድና የተከበራችሁ የትርሲት የስንዲቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ናሆሜ ወደ ሚስቱን ለመቀስቀስ ሲሄድ ሀዊ ጥያቄ የፈጠረባት። አረ ተዋት ምሩዬማ ትተኛሁን ብላ ስትል ምን አንቺ ከመቼ ወዲህ ነው ሚስቴን አቆላምጠሽ የጠራሹ ብሎ አላት። ውይ አቆላመጥኳት እንዴ? አይ ሀዊ የአንቺ እኮ ጸባይ በጣም ነው ግራ የሚያጋባው። ጥሩ ሰው ስልሽ መጥፎ ትሆኛለሽ፣ መጥፎ ሰው ነሽ ስልሽ ደግሞ ጥሩ ትሆኛለሽ። ብቻ ግን እንዳልሽውን እኔ ምሩዬም አልሻት ምሩም አልሻት ለእኔ ያው ንግስቴ ናት ብሎ አለ። እባክሽ ሀዊ እንዳትናገሪ ብላ ስለነበረ ሀዊ ቡናውን ከመቅዳቱ ይልቅ ለምንድን ነው ናሆም እንዲያውቅ ያልፈለገችው? ይች ልጅ የእውነትም አሳልፋ ልሰጠኝ ይሆን እንዴ? እንደዛ ከሆነ ደግሞ ዝም ብላ ባፏ ተናግራ እኔን እኮ ማስጠቆር ትችላለች። ታዲያ ይህ ሁሉ ለምንድን ነው ብላ በጣም ጥያቄ ፈጥሮባታል። ምሩዬና ጽናት ተላቀሱ ተቃቅፈው። እንዴት በዚህ ሁኔታ እንዴት እንደዚህ ልትሆኝ የቻልሽ እንዴት እያለች ስትል ምን ላድርግ ብለሽ ነው? አንዳንዴ እንደዚህ ነው። ብቻ ለማንኛውም አሁን በጣም ደህና ነኝ፣ ጸሎታችሁ ሁሉ ደርሶልኛል ጽናትዬ ብላለቻት። እኔስ ብትይ እውነት ለመናገር በጣም ብቻዬን ሁኜ ሁሉም ስራ ሲሄዱ እኔ የቤት ሆንኩኝ። እናም በሁሉም ነገር በቃ ምስቅልቅል ወጥቶብኝ ነበር። አሁን ስለመጣሽ ግን ሁሉም ነገር ቀሎኛል ብላ ስትል አታስቢ፣ ከዚህ በኋላ አብሬሽ ነኝ እሺ ብላ አለቻት። የኪራ አለቃ አሁንም ጽናትን እያሳበደቻት ይገኛል። ጭራሽ ይባስ ብላ አሁን ያንን አባ ጨጓሬ ባልሽን እንዴት አማሎሽ ምኑ ማርኮሽ አገባሽው ጽናት? እሱ እንደው ስራው ቁጣው መናደድ ስራ ደግሞ ስንሰራ በቃ አንዴ ይሄ እንዲህ ነው፣ አንዴ ይሄ እንዲህ ነው። ብቻ ግን የእናት ወር ዝንጉርጉር የሚባለው ለዛ ነው። ኪያ በጣም ጥሩ ናት፣ እሱ ደግሞ ብላ ስትል ይኸውልሽ ከዚህ በላይ ከሰማሁሽ በጣም ብዙ ነገር ታወሪያለሽ ሀና። ይልቁንስ የተረጋጋች መልካም ሴቱኝና ስራሽን ብትሰሪ ይሻልሻል። በዛውም ደግሞ ግን አንድ ነገር ልንገርሽ ጽናት። ምንድን ነው ደግሞ? የእውነቴን ነው ምልሽ፣ ባልሽ በጣም ይወድሻል። ምክንያቱም አሁን ለታራሱ ጽናት ባለቤቴ ንግስቴ አንቺን ስላልፈለገችሽ ውጭልኝ ብሎኝ ነበረ እና አንቺም ደግሞ ስለ እሱ መጥፎ ነገር ሳወራ ምን ያህል እንደከነከነሽ በደንብ ነው የተረዳሁት። ስለዚህ አታስቢ፣ እኔ ባንቺ ህይወት ውስጥ አልገባም ብላ አለቻት። አይ ባትገቢ ይሻልሻል ሀና፣ የገባሽ ቀን እመኝኝ፣ ምክንያቱም ዘልዝዬ እንደ ቋንጣ ነው የምሰቅልሽ ብላ ጽናትዬ አበድ እያለች ሄደች። ትንሿና ጆሲ ፍቅራቸውን እያጣጣሙ ይገኛሉ። ኢዛና ደግሞ በቅናት ድብን ሲል መቅዲ ሁለ ነገሩ ተሳካልኝ፣ በቃ ዛሬ ለምንድን ነው ፊሽታና ጊሽታ የማላደርገው እያለች ብቻዋን ቁጭ ብላ ስታወራ ሶስተኛ ጓደኛ መጣችና ቆይ ለምንድን ነው ትንሿ ላይ እንደዚህ ያደረግሽው? አንቺ እኮ ለገንዘብ ስትይ የማታደርገው ነገር እንደሌለ በደንብ ነው የማውቀው። አንቺና ጆሲ ተገናኛችሁ ማለት ደግሞ የሆነ ነገር አድርጋችኋል ማለት ነው ስትላት፣ አንቺ ምን አገባሽ? ቆይ አንቺ የራስሽ ህይወት የለሽም እንዴ? በሰው ህይወት ጣልቃ እየገባሽ እንደዚህ የምታበላሽው? እሷና እሱ ለተግባቡ አንቺ ምን አገባሽ? አይ ትንሿ ኢዛናን እንደምትወደው በደንብ ነው የምናውቀው፣ ግን አንቺ ይባስ ብለሽ አጣላሻቸው አይደል? ለማንኛውም እንኳን ተሳካልሽ ብላ ስትል አይመለከትሽም፣ እሺ አርፈሽ ብትቀመጭ ይሻልሻል፣ ካልሆነ ግን ላንቺም ጥሩ አልሆንም። እኔ ደግሞ ምን አደረገችኝና ነው ትንሿን ልበቀላት የምችለው? ስለዚህ ምንም ነገር አላደረግኩም ብላ ተነስታ መንቀር እያለች ሄደች። ጆሲ ተንበርክኮ እባክሽን ህይወቴ ህይወትሽ ነው፣ እኔ ያላንቺ መኖር አልችልም፣ እናም ትምህርትን መማር አልቻልኩም፣ ትንሿዬ ልትረጅኝ ይገባል ብሎ ሲላት፣ አረ ተነስ፣ እሰው ፊት እኮ ነው ያለ ነው፣ ተማሪዎቹ እያዩን ነው።
ታዲያ ተማሪዎቹ እንዳያዩን ከፈለግሽና እንዳይታዘቡን ከፈለግሽ ማድረግ ያለብሽ ነገር እኮ ሌላ ነገር ሳይሆን አበባውን መቀበል ነው ብሎ ሲላት አበባውን ስትቀበል በገዛ እጇ ወጥመድ ውስጥ ገባች። ናቲና ኒና እልቅስ መስተፋቅር እንዳታስይዥኝ፣ ለነገሩ በፀጉርሽም ቢሆን ይሄዳል እያለ ቀለ